ላይ ነኝ ያለሁት። ያው በፊትም የስራ ሰው ነበርኩ። አሁን ደግሞ ሞር ደግሞ ስራዬ ላይ እንዳተኩር ሞር በቃ ጊዜን ለስራዬ እንድሰጥና በቃ ብዙ ነገሮችን እንዳቅ አድርጎኛል። ማለት ያው እዚህ ቲክታክ ላይ ታውቃለህ ከአንዱ ቤት አንዱ ቤት ጡል ጡል ስል ነው ብዙ ሰው የሚያቀኝ። አሁን ላይ ግን በቃ ቆም ብዬ ነገሮችን እንዳስብ ከስሜታዊነት እንድወጣ ነገሩ አሁን የሆነ ሰው መጥቶ የሆነ ነገር ሲነግረኝ በፊት የአንድ ወገንን ሰምቼ ብቻ ነበረ እንትን የምለው። አይ ሶሻል ሚዲያም ልምዱ ሲኖርሽ እኮ ነው እሱ የሚስተካከለው። አሁን እየተገባሽ ልምዱ ስላለሽ አሁን ሁለቱንም ወገን አዳምጠሽ የምትመልሽበት ምናምን ነገር ይመጣል። እኛም እኮ እንደዛ ነበር፣ አንዱን ደግፈን አንዱን ግሽልጥ ነበር የምናደርገው እና አሁን በሙሉ መረጃ ሲሆን ደስ ይላል። ባላንስም ታደርጊያለሽ። ቢዝነሱ እንዴት እየሄደ ነው? ዘግብኝ እስኪ። ስራ በጣም ጥሩ ነው፣ ቆንጆ እየሆነ ነው። ሞር ደግሞ በቃ የቢዝነሱን ነገር ሞር ዲቴል ስለገባውበት ቢዝነስ እንዴት እንደሚሆን ምናምን ምን ያዋጣል ምን እንትን ይላል የሚለውን ነገር ሁሉንም ነገር ገብቶኛል። በጣም አሪፍ። እኔ የምልሽ ስልኩ አሁን ምን አይነት ስልክ ነው አንቺ ጋር ያለው? ለምሳሌ ሁሉም ስልኮች አሉ። አሁን ለምሳሌ አልትራ እና አይፎን ምናምን የሚፈልጉ ሰዎች ያው አይፎን እና አልትራ ለመዳም ቅመሞች አልሸጥላቸውም። ኢቭን እነሱ ልግዛ ቢሉ እኔ አልሸጥላቸውም። ለምን ማልሸጥላቸው? ለምን እንደሆነ ታውቃለህ? ይሁን አሁን ለምሳሌ እነሱን አሁን ይሄ አልትራ አሁን ስልክ አለ። ይሄ አሁን ውድ ስልክ ነው። አላውቀውም አልትራ ምን እንደሆነ። በነገራችን ላይ አይፎን ተጠቃሚ ስለሆንካ አይፎን ነው የምጠቀመው። አልትራ ስልክ ማለት ያው ከአይፎን እና አልትራ ናቸው ሁሌ የሚወዳደሩት ሁለቱ ናቸው። አልትራ 21 22 23 24 ሳምሰንግ ነው እያልችኝ ያለው? ሳምሰንግ ነው። ኦኬ ሳምሰንግ ነው። ኦኬ አሁን ለምሳሌ እነዚህ ስልኮች ከ3000 ድርሃም እስከ 5000 ድርሃም የሚሸጡ ናቸው። ኦኬ አሁን እነዚህ ልጆች ብታሳያቸው ምናምን ሊገዙ እኔ ጋር አሁን ይጠይቁኛል ሊገዙ ወይ ለወንድሞቻቸው ለፍቅረኞቻቸውም ቢሆን እኔ ጋር አልሸጥላቸውም። ለምንድን ነው የማልሸጥላቸው? ቢያንስ ደሞዛቸው ይሁን 1500 ከሆነ የሁለት ወር ደሞዛቸውን አንድ ስልክ ከኔ ከሚገዙ አሁን ብዙ ነጋዴ ይሁን እኔ አሁን ከነጋዴዎች የሚለየኝ ብዬ ራሴ የማስበው እንደሆነ ታውቃለህ፣ ስግብግብ አይደለሁም። ለምሳሌ ለማትረፍ ብዬ የሆነ ነገር ላይ እንትን አይደለም ሂሳብ ምናምን አልጭንባቸውም። ሞር ከማመጣበት ካምፓኒ ከዛ ከካምፓኒ ከባለ ሀብቶች አትርፌ ነው ማመጣው ብዙ ጊዜ ማለት ነው። እና አሁን አይፎን አልትራ ስልክ ምናምን ለመዳም ቅመሞች አልሸጥም። ይሄን ስል ግን ሌላው ያውጣ ማለት አይደለም። ይሁን አሁን እነሱ አንድ የመዳም ቅመም ከኔ 3000 ድርሃም ስልክ ከምትገዛ በ600 ብር በ700 ብር ኦሪጂናል ስልኮች አሉ። ይሁን መሲ፣ እኔ ደግሞ አንድ ነገር እንደ ታላቅ ወንድም ልዘግብሽ። እሺ እውነቱን ነው። አንቺ ከቅንነት ከመልካምነት ብራችሁ አይበላ ይህን ያህል ብር አውጥታችሁ እንደዛ አይነት ስልኮች አትግዙ በሚለው ነው። የእኛ ሰው ደግሞ አታርግ ያለውን ከማድረግ ወደኋላ ማይል ማንነት አለ። 3 ወር የሰራችበትን መታየት ሻይን ማድረግ የምትፈልግ ናት። ወንዱም ሴቱ ገብቶሻል። ሻይን አውት ሻይን ማድረግ ይፈልጋሉ፣ መታየት ይፈልጋሉ፣ አላት መባል ይፈልጋሉ። ይሄ ደግሞ የሰው ልጅ ባህሪ ነው። የለፋውበትንማ ማንም እንዲነግረኝ አልፈልግም የሚል አስተሳሰብ አላቸው። ማንም ሰው ምን አገባሽ በገንዘቤ ነው የሚሉሽ። እንኳን ላንቺ አይደለም ለወንድ ቤት ይገዙ የለ እንዴ? ጎበዞች እኮ ናቸው። ግን አሁን ምን አደረግኳቸው መሰለክ? ልክ እኔ ጋር የ3000 ብር ድርሃም ስልክ ሲጠይቁኝ ምናምን ትክክለኛ መግዛታቸውን ሳረጋግጥ አሁን ከኔ የምትገዙት ስልክ ነገ አይደርስላችሁም ወይ ስክሪኑ ይሰበራል። ልሽጠው ብትሉ ደግሞ ወርዶ ነው የምትሸጡት። የአንገት ሐብል አሁን ለምሳሌ ወርቅ ቢገዙ ግን የዛሬ ዓመት ላይ ጨምሮ አትርፎ ነው የሚገዙት። የ3000 ድርሃም የ4000 ድርሃም መዳም ቤት የምትሰራ ልጅ ስልክ ከምትገዛ ሄዳ ወርቅ ገዝታበት ያ ወርቋ ይደርስላታል። የኔ ስልክ ላይ ደርስላት ይችላል። የኔ ውድ አሁንም ስሚኝ መስዬ፣ እኔ ለአንቺ እንደታለ ነጋዴ ነሽ። ስልክ ከተባልሽ የፈለገው አይነት ስልክ አንቺ ቤት መኖር አለበት። የፈለገው አይነት ስልክ አልኩሽ። ስልክ የሚፈልግ ሰው መጥቶ የለም መባል የለበትም። ንግድ ማለት እንደዛ ነው። ገብቶሻል? ሬስቶራንት ከፍተሽ አይ ይሄ ውድ ስለሆነ እንዳትበሉ የሚባል የለም። ሰው በአቅሙ ነው የሚመጣው።
እንዴ የሆነ ጀለስ ሊገዛላቸው ቢሆንስ? አረቡ ሽማ ካላትስ እንዴ መሲቻ እንዴ ማዳም ጋር የምትሸቅል ብቻ እኮ አይደለች እንዴ ነብሷ ስንት ነገር የሚገዛ ታሪከኛ ሰዎች አሉ። ያመሻል እንዴ መስዬ። ስለዚህ አይፎንም ሆነ ምን በሙሉ ማድረግ አለባቸው የሚል እምነት አለኝ። እና አንቺ አሁን ምን ይሆናል መሰለሽ ገቢሽ ውስን ነው የሚሆነው። ከነዛ የሚገባውን ገቢ አንቺ ለነሱ በማሰብ ምን አርገሸዋል? ቀነሰሸዋል። ስለዚህ ወደ ሌላ ቦታ ሳይፈልጉ እንደሄዱ እያደረግሽ ነው። አይ መሲ አትሸጥም ብለው ያስባሉ። መሲ ጋር ቺፕ የሆነ ስልኮች ነው ያሉት እንጂ ጥድት ያሉ እንደኛ አረቦቹ ምናምን የሚገጩን የለም ብለው ሊያስቡ ስለሚችሉ እኔ የምነግርሽ ምንድን ነው ስልክ የተባለ ነገር አምጪ፣ ማንም ይግዛው፣ ማንም ገዝተው መሄድ ይችላሉ። ከአንቺ ጋር የሚያገናኘው ህይወት ስለሌለ ማለት ነው። ስለዚህ ኢትዮጵያ ስልክ ስራ እንኳን የሌላት ሴት አይደል እንደ አይፎን 17 ያላት መስሚያቸው ጥጥ ነው። ስለዚህ መስዬ ከየዋነትሽ ነው አንደርስታንድ እንዴ እንትን አለች አይደል እንደ እህታችን ሪም ጎልድ የወርቅ ቡታንት አይደል የምትሸጠው እንዴ በወርቅ የተለበጠ መኪና አይደል የምትሸጠው? ንግድ ከሆነማ የኔ እናት ከየዋህነት ላይ ንግድ ላይ አይሰራም። አቅርቢ፣ ምርትሽን አይተው የሚፈልግ ሰው ይገዛዋል። ብዙ ሪጀክት እንዳረግሽ ይገባኛል። አሁን ከ2 ዓመት በላይ አልሆነሽም በዚህ ንግድ? ሆኖኛል። ስለሆነች ምን ሆነሽ ይገዙኛል እኮ ለምሳሌ አልትራ ምናምን እዚህ ኢማራት ላይ ሆነው ኦርደር የሚያደርጉኝ አይፎንም እኮ አሉ በጣም ብዙ ማለት ነው። አሸጣለሁ እኮ ይሁን አልሸጥም ማለት ሳይሆን አሉ አይደል። አሁን መዳም ቤት ሆኖ ደሞዛችሁ ስንት ነው ምናምን ስላችሁ ይነግሩኛል። ይግዙ እንዴ በጣም እንዴ የማዳም ቅመም አምራትም አይፎን እንዴ እናቱ እንዴ አምራታል እኮ እንዴ የማዳም ቅመም ያምራት። እንዲያውም የማዳም ቅመሞች ነው የሚያምራቸው። ወይኔ አንድ ቀን ሳያልፍልኝ አይፎን ሳሊስ ብላ ከምትል አይፎንም እኛም ይዘነዋል ብላ ፉን ፉን ብትል ነው ደስ የሚላል። ምን ታቃብዳላችሁ ማለት አለባት። እኛም ይዘናል እኮ ብላ ታስባለች። የማዳም ቅመም ምን ብርቅ ነው እንዴ ማኛው ብላ ላስላስ ታርግበት። አይፎን ይፈቀድላል። በእውነት እውነቴን ነው። እሱን ወደፊት አስቢበትና ሁሉም አይነት ስልክ በተለይ አይፎን ምን ካሉሽ አልትራ ገለመሌ ኦሎፊት አንቺ ቤት ስልክ መጥቶ የስልክ ዕቃ የሚታጣ የለም ማለት አለብሽ። ስልክ ድምፁን ሁላ እንሸጣለን ነው ማለት ያለብሽ። እውነቴን ሁሉም አለ እኮ ከፓወር ባንክ ጀምሮ ለምሳሌ ኢንተርኔት ይሄ እንትኑ አለ፣ ዋይፋይ አለ፣ እንዲሁም ደግሞ ፓወር ባንክ አለ። ሁሉም ነገር አለኝ። የሌለኝ ዕቃ የለኝም። ይሆን ምንም አይነት ዕቃ እኔ ጋር መጥተው ላፕቶፕ ብቻ ነው የማልሸጠው። ላፕቶፕ ያው እዚህ ሀገር ማለት ወደ ኢትዮጵያ ምናምን ለመላክ ትንሽ ስለሚያስቸግር ማለት ነው ላፕቶፕ እንጂ ሁሉም አይነት ስልክ አለኝ። ሁሉም ምንም አይነት የሌለኝ ስልክ የለኝም እና አለ። አይ መልካም እንግዲህ ሰምታችኋል። አለ ሂሳብ አትጠይቂ፣ ምን አትጠይቂ። አይፎን ስንት ነው ስትባይ ይሄን ነው ያለሽ ተሸጫለሽ። የቤት ጣጧን አትጠይቂ፣ የት እንደምትሰራ ምን እንደምትል አይመለከታትም። መሲ መሸጥ ከስልክ ጋር እኔ የሸጥኩላት ስልክ ነው የምትይ ገብቶሻል። እሱ መኖር አለበት እናቱ። የዋህነት ቢዝነስ ላይ አንቺ ማቅረብ ብቻ ነው ያንቺ ስራ። መሲ ጋር ይሸጣል። ስልክ የተባለ ነገር በሙሉ ይሸጣል መሲ ጋር አከተመ። ያ ነገር ሌላ መጨመር የለብሽም። ምንም እንትን የዋህነት እንዳይጨመር ንግድ ላይ እምልሽ አትሊስት የሆነ በቅናሽ የምትሰጪላቸው ሊኖሩ ይችላሉ። ያንን ደግሞ እኔም ስለማቅ ከዛ ውጭ ግን በሙሉ 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 መዚሻ መሸጥ አለብሽ። ሙሉ ይሄ አንድ ነው። ሌላ ያሰብሽዋል ወይ ከስልክ ቤት ሌላ? ከስልክ ቤት ሌላ አለ፣ ግን ገና መንገድ ላይ ነው። መንገድ ላይ ነው። ጅንኑ ሲመጣ ነው። አሁን ተመልሷል እኮ መጥቷል። እኛ ጋር እንግዲህ ወደዚህ አስተዋውቅሃለሁ። ኧረ ይኑርልሽ እናቱ። በእውነት መስዬ መልካም ሰው፣ እዚህም እዛም የማትይ ሰው እንደሆነ በእርግጠኝነት ስለሚያቅም ጭምር ነው። የሴት ልጅ ውበቷ ጨዋነቷ ነውና በሱ እንኳን ማንም ይመሰክርልሻል። ግን ትንሽ በሶ ልጠረጥርሽ ነበር።
ወይ ሶል እኮ ባለ ትዳር እኮ ነው። ኢትዮጵያ እኮ ነው ያለው። የትኛው ሶል? ሶል እና አይደል የምትለው? ሶል እዚህ ዱባይ ያለው ሶል ይሄ 1 ሚሊዮን ተከታይ ያለው እኮ ኢትዮጵያ ነው ያለው እኮ። አንድ ቀን ትዳር እንዳለው ልጆች እንዳሉ ተንፍሶ አያውቅም። እንግዲህ እስከምናውቀው ነው። አሁን በቅርብ ነው ሚስቱ ወልዳለች እና ኢትዮጵያ ነው አሁን ያለው። እንዳገባም ተናግሮ አያውቅም። እስቲ ዛሬ ልዘግብ አናውቅም። ታውቃላችሁ ሶል ሚስት እንዳለው ታውቃላችሁ? እውነት ለመናገር አንድ ሰው የሚያውቅ የለም። በውስጥ ላኪልኝ እኮ ነው ያልኩሽ ምስርዬ። ታውቃላችሁ? ወንዶች ሊያውቁ ይችላሉ። አሁን ወንዶች ናቸው አዎ የሚሉኝ፣ ሴቶችን ነው ያልኩት። ወንዶቹ አሉ ይላሉ እንዴ፣ ሴቶቹ አናቅም ይላሉ። ስለዚህ ኦኬ፣ እንኳን ደስ አለ ሶል፣ ደስ የሚል ነው። ኮንግራጁሌሽን ብያለሁ ማብራታ። እና በሱ ነበር የምጠረጥረኝ ሆኒ፣ በስሱ ጠረጥርሽ ነበር ነው ከሶል ጋር በጣም ላይክ በቃ አሁን እኔ እናንተ ያለን የወንድምና እህት ቀረቤት አለ አይደለ? እኔ ሩቅ ነኛ፣ እኔ ሩቅ ስለሆንኩ ሲቀርቡ ጥሯል። አብሮ እየተጎራረሱ በአብዛኛው መብላት እያለ ነው። እኔ በቅርብ እኮ ነው እንደውም ሰው ማግኘት ምናምን የጀመርኩት እንጂ ዱባይ በዛ ሙቀት በዛ ብዙ ነገር ላይ አብረሽ ተጠጋግተሽ እየተጎራረሽ መብላት የቴክኒክ ብልሽት ሊፈጥር ይችላል። አበዳ ነው ይፈጥርም ይሆን። ዱባይ ወይዘሩ ራሱ የሌላ ተአምር አለው። ወይዘሩ ራሱ ነገረኛ የዱባይ አሏል። ለወንዶች እኮ ነው ግን ለሴቶች እኮ ምንም አይመስለንም። ወንድ ልጅ እንዲያውም ልንገርሽ አይደለ የሙቀት ጊዜ ግድ የለሽም። ወንድ ልጅ በብርድ ጊዜ ነው እንዲህ ያለ ሴት የሚያፈቅረው። እንደዚህ አይነት ፊት የብርድ ጊዜ ቆማጣም ብትሆን አቅፎ ነው የሚተኛው ወንድ ልጅ፣ አይሰማሽም። ሙቀት ጊዜ መስሚያው ጥጥ ነው። ሴት ልጅ ደግሞ ሙቀት ጊዜ ነው የሴት ልጅ እንትን የምትለው። ስለዚህ እውነት ነው ይሏል ታውቃለህ። ሞር ለሴቶች ነው። ሴቶች ሙቀት ጊዜ ዱባይ ሙቀት የሚያስቸግራቸው ሴቶች ናቸው፣ ወንዶች አይደሉም። ያን ይለየል ለየት ይበል ከባ ወንድ ልጅ አሁን በጣም ጉረኛ ሴቶች ያሉት የት እንደሆነ ታውቂያለሽ? ካናዳ የብርድ ሀገር ስለሆነ ይኸውልሽ እየሞከርኩ ነው። ፊት ይዛ ስንት ወንድ ይለምናታል። ታድላል። ፈጣሪ ምስክሬ፣ እየሞከርኩ ነው አይነት ፊት ሆነ። አሁን እውነቴን ነው። አንዳንድ ሴቶች ቲክታክ ላይ ያሉት ካናዳ ቢገቡ በቃ አሁን ጂጂ ንግስት ነበር የሚያደርጓት። ጀርመን መሆኗ ጎዳት። ካናዳ ብትገባ ሞዴል ነበረች። ለምን ብትይ በብርድ ሀገር ላይ ወንድ ልጅ በጣም ይቸግራል ነው የምልሽ። ሙቀት ይፈልጋል። ስለዚህ በሙቀት የሚያስቸግሩት ሴቶች ናቸው። በብርድ የሚያስቸግረው ወንድ ልጅ መቼን የጠበስካት ብለሽ ጠይቂው። የሆነ ባለፈው ክረምት ምናምን ብሎ ይዘግብሻል። ኢትዮጵያ ከሆነ በብዛት ወንድ ልጅ የሚጠብሰው ጥቅምት ላይ፣ በጥቅምት አንድ አጥንት አይደል የሚለው፣ ጥቅምት ላይ ይጠብሳል። ዝናብ ክረምት ላይ ነው አበሻ ወንድ የሚጠብሰው። አለበለዚያ ኳስ እያየ በሙቀት ጊዜ ኳስ እያየ ሲጨፍር ነው የሚውለው። ያንን ነው የምልሽ ነው የምጠይቃት። አንድ ከባድ ጥያቄ አለ። የጅንኑ ስምን ነው የምንጠይቀው። 10 ሺህ ከሞላ ጅንኑ ስሙ ይጠየቃል። ይሄ ነው ትሪፕል ነው ቤተሰብ። የጅንኑ ስም በነገራችን ላይ የሆነ እግዚአብሔር ነው የምልክ በጣም ነው የሰራኝ ስልክ በቃ በጣም ከብዙ ነገሮች ውስጥ ነው እንትን ያለኝ። በቃ ታውቃለህ እንደ ወንድምም እንደ ቤተሰብ በቃ እንደ ሁሉ ነገር ሆኖ ሪል ወንድ ታውቃለህ ይሁን በቃ
ከነማንነቴ ተቀበለኝ ከነ ሁሉ ጉድለቴ ተቀብሎ ጉድለቶቼን አስተካክሎ ሙሉ እንደሆነ ያደረገኝ ሰው ነው እግዚአብሔርን ይሁን እግዚአብሔር ጅንኑ በዚህ አጋጣሚ እንደዚህ አይነት ማንነት ያላቸው ወንዶች እንዳሉ እህቶቻችን እንድታቁ አንቺም ደግሞ መልካም ስለሆንሽ ነው ዝም ብሎ አይቀበልም እመኚ ያንቺም መልካምነት ያንቺን ጥሩነትም በደንብ ስላየ እንጂ ከሱ ብቻ የሚመጣ አይደለም ያንቺም ጥሩነት ያንቺ መታመን ያንቺ መልካም እናትነት ያንቺ የሥራ ሰው መሆን የብዙ ኳሊቲዎችሽንም ስለሚያጭምር ነው ያደረገው እንጂ የሱ ብቻ ኳሊቲ ኖሮ አይደለምና ያ መሆኑ ለወደፊት ላይፋችሁ ምንም አይነት ችግር አይፈጥርም በቃ በሰላም ይሄ ደግሞ እግዚአብሔር ያሳካዋል ሰው ያስባል እግዚአብሔር ይፈጽማል ነውና እኔ ተሳክቶልሽ አሜሪካ መጥተሽ መስዬን አግኝቼ ጓገጭ ብዬባት ምናምን ነገር ማየት ፈልጋል እግዚአብሔር ያሳካል በእውነት ደግሞ ይሳካል በተለይ የዚህ ሀገር ዜጋ ከሆነ ፕሮሰሱ በጣም ቀላል በጣም ከኢትዮጵያ እንጂ የሚከብደው ከዱባይ ምናምን አይከብድም በጣም ቀላል ዱባይ ላይ ቢዝነስ አለሽ ምናምን እና ወደዚህ ለማምጣት አይሰራተኛ ሰው ናት ብለው ምናምን ከቻሳ ነው እናቱ ከቻሳ ያ በጣም አሪፍ ይሄን እግዚአብሔር ያሳካው ነው የምለው ያን ነው ላንቺ ምመኘው ከዱባይ ጀለሶችሽ ማን ይመችሻል ታፕታፕ ቤተሰብ ከዱባይ ብዙ ናቸው ይሆን እንደው አንደኛ በቃ ለኔ ያለሷ አይሆንልኝም የምትያት ወንድም ከሆነ ሴትም ከሆነች በቃ ያለሷ አይሆንልኝም የምትያት ቅድሚያ የሆነ ነገር ሲኖር ስልክሽን ብድግ አድርገሽ ቱር ምታ እኔ አሁን ከጠየቅሽ እንዲህ ማነሳው ቬጋስ ይባል ዮኒ ቬጋስ ብድግ ብዙ ናቸው አይቀየሙኛል ብዙዎቹ ጋር ነው የምደውለው ላጣላይ ስለምፈልግ እኮ ወይ ታው ዮኒ የኔ አይጣሉኝም ገብቶሻል አሉ ብዙ ናቸው ለምሳሌ አሁን በቃ እኔ አሁን ይሆን ምንም ሲሆን ካን እንደ ቤተሰብ ኖርማል ሰው ጋር ነው የምትደውይው መጀመሪያ ላይ የሆነ ነገር ደረሰ ይባል የሆነ ደስታም ይሁን ደስታ በተለይ ሀዘኑን አልፈልግም ሀዘን አጠገብሽ ድርሽ አይበልልኝ እዚህ ያላችሁ በሙሉ እምትጠሉኝም ጭምር እግዚአብሔር በሚያውቀው ሀዘን ቤታችሁ ድርሽ አይበል የሀዘን ጆሮአችሁ አይስማ እድሜ ልካችሁ ጠላቶቼ የምትጠሉኝም ጭምር ነው ማወራውና ሀዘንን እንድትሰሙ አልፈልግም እና አሁን በደስታሽ ጊዜ ብድግ አድርገሽ ቶሎ ስልክ የምትደውይው ማን ነው የመጀመሪያ ሰው ዱባይ ላይ ያው ስልክ ካነሱና ካላነሱ አለበት አይሆኑ ካነሱ አሁን በቃ ብዙ ጊዜ መደወል የሚቀናኝ የሆነ ነገር ሲፈጠር ሳሪ ጋር ነው የምደውለው ሳሪና ታሜ ሙኒት በቃ እነዚህ ሰዎች ናቸው ሳሪ ታሜ ሙኒት በመደዳ ነው የምደውለው ወይ ደግሞ አንድ ላይ ግሩፕ ላይ ነው የምደውልላቸው ኦኬ ስለዚህ አንድ ላይ ብዙ ሰዎች አሉ ነው የምትይ አሉ ብዙ አሉ በቃ ለኔ ማለት የጀርባ አጥንት ይሆኑ በከፋኝም በደስታይም በሁሉም ነገር በቃ የማይጠፉ ኦኬ አይ እንግዲህ ብዙ ናቸው እያለች ነው ስለዚህ አሪፍ እንደዚህ መታደል እኮ ነው እግዚአብሔር ምስክሬ የክፉ ቀን ወዳጆችሽ የደስታ ቀን ወዳጆችሽን በአንዴ የምትደውይላቸው ብዙ ሰዎች ካሉ በጣም ደስ ይላል በጣም ደስ ይላል እኔ እንደዛውም ከዛ መኩ ጋር ነው የምደውለው ገብቶሻል ወይስ ጋር ወይ መኩ ጋር ምናምን አጫዋል በቃ ምንም አይነት ነገር ይሁን በየትኛውም ቦታ ሆኜ ምንም ሳሪ አልሀበሻ ታሜ ሳሪ ኤርሚ ሙኒት ጁዬ ሂዊ አሉ በቃ ጉቺን ቀረጠፍሻት ኖ አይ ጉቺ ማለች ኖ ባልከነቱ ብዙ አይደለሽ ስልክም አልገዛሽም ከሷ ስለዚህ ምንም አታስፈልግም ጉቺ አረተው ይሆኒ አሉ ማርያምን ሁሉም ማለት እነዚህ አሁን ቤተሰብ እምላቸው ናቸው ደውልላቸዋለሁ ምንም ነገር ሲፈጠር ምደውልላቸው ናቸው ተው ይሆኒ ጉቺ ጋር ተጣልታችኋል እንዴ ኖ አልተጣላንም አትዋሺ በእውነት እንዴ ለምን አረ ተተዋችሁ ዝም ብሎ ነው በቃ የሆነ ነገር ሲፈጠር የሆነ የሚያቀነባብሩት ነገር አለ በተአምር ለምን እንጣላለን እና ጀለስ ናት እያልሽ ነው እንዴው ኦኬ
ሰምታችኋል። ተጣልተዋል። ይኸው ታይ መሲ እኔ ጋር በኋላ በመረጃ አመጣዋለሁ። ኖ በእውነት አልጣላንም። ይሁን ብንጣላ አውልሃለሁ። እህቴ ናት። አሁን እነዚህ ካልኩክ ሰው አለመስማማት አለ በማላችሁ፣ ግን አለመግባባት አለ። አረ የለም፣ ክፉ ደግ የለም የለም። አረ ተጣልተዋል እያሉ እየጻፉ ነው። ጌታ ምስክሬ። አረ ተው ዮኒ፣ የለም እኔ አይደለሁም እግዚአብሔር ምስክሬ። እኔ በምን አወቅኩኝ? አው ግን አሁን እኔ እነዚህ እንደዚህ አሁን ለእኔ መልካም ሰዎች ናቸው ቤተሰብ አድርጌ እንትን ከምላቸው ውስጥ ጉቺ፣ ሳራ ለሀበሻ፣ ታሜ፣ ሳሪ፣ ኤርሚ፣ ሙኒት፣ ጁዬ፣ ሂዊ እነዚህ ናቸው። አረ ተጣልተዋል እያሉ ነው። ዮኒ አትመን ላስገባ ሰው እውነት አስገባ። እስኪ የተጣላንበትን ይንገሩ። እሺ ሰምታችኋል እንግዲህ በመኩን የተጣሉት አያቸው። አሁን ውሸት እንደሆነ ገባኝ። በነገራችን ላይ መኩን አግኝቼዋለሁ። መኩ አሪፍ ሰው ነው። በአካል ተገናኝተናል። አልሀበሻ ምርጥ ሰው ነው። በእውነት የሆነ በቲክታክ የምታውቀው ሰው በአካል ስታገኙ ባህሪው በተአምር አይገርም። እንዴ መኩ እኮ ከፖለቲካ ውጪ ከሰው ጋር የሚደርስ አይደለም። ያመነበት ሀሳብ ነበረ፣ በዛ ሄደ እንጂ እግዚአብሔር በማያውቀው እንደ መኩ መልካም ሰው አታገኝ። የመጨረሻ የሰው ጥግ ነው መኩ። በጣም ከዮኒ ጋር ያገኘኋቸው አልነገሩህም? ዮኒ ቬጋስ መቼ? ዮኒ ቬጋስ ዱባይ አልሄድም። ባለፈው ነው በአሁኑ የመጀመሪያ ነው። ባለፈው በአሁኑ አይደለም። አልነገረኝም። አይገርምም? አልነገረኝም። በመጀመሪያ እንዲያውም የሄደ ጊዜ ጉቺን አላገኛትም። ጉቺን አላገኛትም። እሷን አላገኛትም። እና አሁንም ደስተኛ ነሽ በላይፍ? በጣም ማርያምን ዮኒ ደስ ይላል። አሁን ሙሉ ሰው አድርጎኛል እግዚአብሔርን ዮኒ በቃ ደስ ይላል። አይ ሴት ልጅ ብቻ ሳይሆን ወንድ ልጅም እኔ በደንብ ተደስቶ ማየት እግዚአብሔር በሚያውቀው ደስታዬ ነው። ስለዚህ አሁን በቃ ባለትዳር ነሽ ብለን እንደምድመው እንዲያው ዮኒ ሰምታችኋል? ቤተሰብ መሲን ያሰባችሁ ምናምን ካላችሁ ወፍ ደግሞ ደስ የሚለው እኔ ዊግ አርገሽ አይቼ አላቅም። አይ እንደዚህ አርቲፊሻል ነገር የለኝም። መሲ ናት በቃ እንዲህ ጠዋትም ይቺ ናት፣ ማታም ይቺ ናት። አዎ ይኸው ፊልተሩን ላጥፋለሁ። ግር የሚል ነገር የለም። አይ መስዬ እንኳን ትመቻለች፣ ምንም ጥያቄ የለው። በእውነት ደስ ብሎኛል በአንቺ እዚህ መድረስሽ። ለምን ልብን ፈጣሪ ያያል። እውነቴን ነው የምናገረው። ልብን ስለሚያይ ትዳርሽን እኔ ይሁን የገንዘብ ሰው የጥቅም ሰው ምናምን አይደለውም። ባትኝም አውቃለሁ እናት፣ ለእኔ መንገር የለብሽ። ደግሞ ዮኒ ከአንተ የተደበቀ ምንም ነገር የለኝም። በነገራችን ላይ ዮኒ ብዙ ነገሮችን ያውቃል። ሲከፋኝ የሆነ ነገር እንኳን ሲፈጠር ደውልለታለሁ። ዮኒ ከዚህ ከዱባይ ውጭ መስዬ ምስኪን ሰው ናት። እግዚአብሔር በሚያውቀው ሰው ስትወድ ጥግ ድረስ። ለዚህ ነው አንዳንዴ የሚከፋት ምናምን ከልቧ የወደደቻቸው ሰዎች ምናምን ጋር እንትን ስትል ይከፋታል ነው ምትል። ስለዚህ አንዳንዴ ምንድን ነው ብልጥ መሆን፣ በተለይ ሶሻል ሚዲያ ላይ ብልጡኝ። ሁሉ ነገር ፊት ለፊት አይነገርም። ሁሉ ነገር በተለይ ስትናደጂ አደራ እንዳትገቢ። ስትናደጂ ስልክሽን ወደዛ ጥለሽው ሌላ ነገር ላይ መሆን፣ ወይ መዝሙር ማዳመጥ፣ ወይ መጸለይ ምናምን፣ ወይ ቤተሰብ ጋር ማውራት። ከዛ ቀሎልሽ ስትገቢ ፈታት ያለሽ ሰማክ። ወደዚህ መጥቶ የሆነ ይጠይቅልን መሲ እርጉዝ ናት ይላል። እዚህም እየጠየቁ ነው። አውቄ ባላየ ቅድም ጠይቄ ጨርሻለሁ። እርጉዝ አይደለሁም። እኔና ሳሪ እየቀለድን ነው እንደዛ ያሉት እና ማሚ እንጂ ሳርቾዬ እኔ በጣም ጓደኛዬ ናት። ሳሪ አልሀበሻ በእሷ አትምጡብኝ፣ ቀልድ አላውቅም።
የምትገርም ሰው እኮ ናት። የሌለ ያህንም ያህል ቱጃር ሆና ሀምብል ሰው እኔ በህይወቴ አይቻላል። ዝቅ በቃ ያ ነገሯ ነው ሰው እንዲወዳት የሚያደርገው። ቱጃር እኮ ናት ብላ ምናምን። ቱጃር ስላችሁ ኃይለኛ ብር ሚሊየንስ ኦፍ ዶላርስ ነው ማውራችሁ፣ በብር አይደለም። ሚሊየንስ ኦፍ ዶላርስ ያላት እግዚአብሔር የባረካት ሴት ናት። ግን ሀምብልነቷን አየሁት። የሰው ልጅ ገንዘብ መለኪያው እንዳልሆነ ያስተማረችን እኔ ያላበሻ ሬስቶራንት ሳርችው መሬት ሰው የምትረዳ የምታግዝ። አሁን የእሷ ቤት የእሷ ሬስቶራንት ማናጀር ኢትዮጵያ ሄደው ሲያገባ እሷ አብራው ሄደች። ኢትዮጵያ ሄደች። ኤርሚ ሲያገባ ደግሞ የእሷ ቤት አስተናጋጆች የሚለዩት ይሆን። አሁን ብዙ ሰው ሰራተኛ ምናምን ትቀጥራለህ አይደለም? አትመቻችም። ሳሪ ኖረች አልኖረች እዛ ጋር በቃ ኖረች አልኖረች እንደ ቤቷ ነው፣ እንደ ቤታቸው ነው፣ እንደ ቤታቸው ነው። በቃ ራሳቸው እንዲሁም አንዳንዴ ሳሪ ምን ልትሆኚ ነው እዚህ የምትቀመጩላት አለው። የእሷ መልካምነት ነው ሰራተኞቹ መልካም እንዲሆኑ እንዴ። ለረጅም ጊዜ እኮ ነው ከእሷ ቤት አይወጡ። 9 ዓመት 13 ዓመት 10 ዓመት 8 ዓመት እና ደግሞ የሚጠሯት ራሱ ሳሪ ምናምን ብለው አይደለም ማሚ ነው የሚሏት። እና አንደኛው ሾፌሯ ማሚ ሲላት እኔ ልጇ መስሎኛል። ታውቃለህ እንትን ነው የሌላ ሀገር ዜጋ። እኔ ረጅም ዓመት ልጇ ነበር የሚመስለኝና ሳሪ ልጅሽ ነው አይደል ስላት፣ ኧረ አይደለም እንደዚህ ነው ግን ያው ልጄ ማለት ነው ስትለኝ በጣም ነው የገረመችኝ። እንደውም የሳሪ ያልወጣ ብዙ ነገሮች አሏት ማለት እንደዚህ ሰው ሊማርበት። እኔ የሆነውን ልንገርሽ፣ የሆነውን ዱባይ እንደገባው ማለት ነው ሳልናገር ነው የገባሁት። ያው ስለሚያውቁኝ የሆነ ይመጣ ብሎ ተቀወጠ ማለት ነው። እና ሳሪን ደወልኩላትና የሆነ ሰው ይፈልግሻል ምናምን ብሎ ሌላ ሰው ደወለላት። ሬስቶራንቷን ቀጥታ ሄድኩት። ከዛ አልነበረችም እዛ። ከዛ አይ ቲንክ ኤርሚ ነው መሰለኝ ማናጀሯ። ኧረ ማኛው መጥቶልሻል ሲል እንዴት ሆና እንደመጣች ብታቂ ልነግርሽ አልችልም። ሊሆን እንደ ከስተመር አይደለም እሷ ቤት እየበረረች ነው የመጣችውና ለሁሉም እኮ ናት። አሁን ምግብ አቅርባ አየኔ ይለኛል። ይቅርታ እንለያያለን። ነፍሷ ተረጋጊ። ኧረ ዮኒ ለሁሉም እኔ ስፔሻል ሰው ከሳርችው ጋር በጣም ወዳጄ ናት። በጣም እኔ ዱባይ መጥቶ ከኔ ውጭ መኪና የተሰጠ የለም። ወሬ እንዳታበዙ። አንመነጣጠንም። ሌሎቹ መሄድ ትችላላችሁ፣ አይ ማለት ትችላላችሁ፣ መብላት መጠጣት ትችላላችሁ። መኪናዋን ሮጣ የሰጠችው ለኔ እለያለሁ። እኔ ቤተሰብ ይቅርታ አድርጉልኝ። ምግብ ራሱ እንደዚህ ቀርቦ ዮኒ ከሁሉም ጋር ነው የምትቀምሰው። አዎ ይሁን አላደ በቃ እንደ እናት በቃ ሄዳ ካንተም ትቀምሳለች። ከዛ ሁሉንም በቃ ብሉ እስኪ ምን ይጨመር ምናምን ነው የምትልክ። በቃ ሌላው ምንድን ነው እኔ የባዝሩም ጽዳት እግዚአብሔር በሚያውቀው ብዙ ሀገሮች በተወሰነ መልኩ ዞር ያለው አሜሪካም በስቴት ደረጃ ዱባይ የሳራ አላበሻ ሬስቶራንት ባዝሩም ግቡ። ጽዳቱ ዮኒ ግን በጣም ታዝበን እኔ ባዝሩም ነው የማየው። እግዚአብሔር ምስክር የትም ስሄድ ባዝሩሙ ካልተመቸኝ ጥዬ ነው የምወጣው። ባዝሩሙ ጠረን ካለው ሬስቶራንት የለውም፣ አታገኘኝም። የመጀመሪያ ስራዬ ዱቅ ብዬ ለተወሰነ ቀመጠና ቀጥታ ወደ ባዝሩም ነው የማሄደው። ባዝሩሙ ያልጸዳ እኔ እዛ አልመገብም። እንግዲህ ጥዬ ነው የምወጣው። ለምን? የሰው ልጅ ጽዳቱ የሚጀምረው ከባዝሩም ነው። እና ልክ ባዝሩም እገባለሁ። አሜሪካ አላየውም፣ ገብቶሻል? ሌላ ቦታ አላየውም። በዛ ደረጃ የአላበሻ ሬስቶራንት ባዝሩሟ ግቡና ይወቅ። አፍ ነው የምትዘጉት፣ አፍ ነው የምትዘጉት። እና በጣም ጥሩ ምግብ፣ የጤና ምግብ አለ ብዬ የማምንበት 100% ሳርቾ ጋር አለ። ሳራ ሌሎቹ ልትኖሩ ትችላለች። አሁን ለምሳሌ ኢማራት ላይ እዚህ ኢማራት ላይ እንጀራ አይሻግትም። ማይሻግተው የሆነ ነገር ሲጨመርበት ኬሚካል አለ። የሳሪያል ሀበሻ ዛሬ ገዝተኸው
ከ3 ቀን በኋላ ልክ እንደ ኢትዮጵያ እንጀራ ይሻግታል። አዎ በልተኸውም ደግሞ ጤና ነው። ንጹህ ጤፍ ስለምታዘጋጅ ራሷ ወገኗን ትወዳለች። በጣም ትወዳለች። ለገንዘብ ብላ ምናምን ለማስታወቂያ ብላ ምናምን ያልሆነችውን የምታቀርብ ሴት አይደለች። ስለዚህ በጣም ነው ሳርቾን ባዝሩሟ ገብቻ አይቼ ተደንቄ ብዙ ነገር ያልኳት ስለዛ ነው። የሚገርምሽ አሜሪካ እንኳን አይቼ አላቅም አልኳት። በዛ ያል ጽዳት የአበሻ ሬስቶራንት ባዝሩም በፍጹም አይቼ አላቅም ብዬ ነገርኳት። እሷም በጣም ነው አላስተዋለችውም። በዛ ደረጃ ሰው እንዴት ገብቶ እንደሚያይ ብዙዎቹ አይሉም። አንዳንድ ቦታ ብትሄጂማ ገና ስትገቢ ጠረኑ ልነግርሽ አልችልም። they don't care። የሚገርምሽ ውሃ እንኳን እዛ ውስጥ የሚያስቀምጡ ባዝሩም ውስጥ አሉ። የታሸገ ሶዳ ውሃ ምናምን የሚያስቀምጡ በክቶች ሁላሉ ባዝሩም ውስጥ። ምንም ስለ ሀበሻ ጤና ደንታ የሌላቸው ባለ ሬስቶራንቶች አሉ። ራሳችሁን ታዘቡ። አንደኛ እሱ፣ ሁለተኛ ደግሞ የሆነ የሳሪ ሁሉ ምግባ ቤት ውስጥ በራሷ እጅ የተዘጋጁ ናቸው። በርበሬውም፣ ሽሮም፣ እንጀራውም በቃ ሁሉም ነገር አሁን በቃ የእሷ ደስ የሚልክ ያ ነው። አስበሽዋል? ግን ሬስቶራንት ሆኖ ባዝሩም ውስጥ ሽንት ቤት ውስጥ ሶዳ የሚደረድሩ ቢራ የሚደረድሩ እዛ ውስጥ ከዛ አውጥተው የሚሰጡ ጤነኛ ናቸው? እንደዚህ እኮ አሉ እብዶች። በጣም ነው እንደነቀው። እና ባዝሩም አይቼ ነው እኔ ሬስቶራንት የምጠቀመው። በተለይ አበሻውን። የውጭዎቹ ሬጉላር ነው በደንብ በዚህ ጎበዝ ናቸው። ስለሚያስቀጣም ምንም ስለሚሉ እንደዚሁ ያደርጋሉ። እና የውጭዎቹ በጣም ደስ ይለኛል። ይሳኮር ወይኔ ስድብ ጀመር። ከአንተም ይሳኮር ዳቢሶ ፓስተርዬ ሳሪ አልሀበሻ ጋር ለምሳሌ ፓስተርዬ ስድብ ጀመር። ኦርደር ልታደርጉ ከፈለጋችሁ ራሱ ቆንጆ ምግብ በቃ የራሳችሁ ያበሻ የሆነ በቃ የእናት እጅ አለ አይደል? እንደዛ አድርጋ ነው የምትልክላችሁ። በጣም በቃ ጽድት ያለ ምግብ ነው። አይ ደስ ይላል። ኤኒዌይስ ወደ ሌላ ስንሄድ ምንድን ነው ሶል ልጅ ወልዷል። አዎ ኢትዮጵያ ነው አሁን ያለው፣ ይመጣል በቅርቡ። ጥሩ። ስንት ልጅ ወለደ? መሲ ባልትናለችልኝ እናቱ አንድ ልጅ የሚያውቀው አንድ ልጅ ነው ያለው ወይስ የተጨመረ ሌላ አለ? አንድ ልጅ ብቻ ነው። አይ ለማወቅ ሰው ሌላ ወለድ ወይ ብሎ በስሙስ ለማወቅ ነው። ያመነው አንዱ ብቻ ነው ወይ ላለው ታውቃለህ። ማቲያስስ ማን ነው? ማቲያስ የሚደንሰው እናንተ ጋር በቃ እኔ እኮ አልቀራረብም ከሱ ልጅ ጋር ማለት ትንሽ ራቅ ይላል። እኔ ካለሁበት ይሆን እና አይደንስልኝም እያልሽ ነው? እሱ ነው ትንሽ ዳንሱ የሚደብረኝ። አሏችም እግዚአብሔር ምስክሬ፣ እንደዛ አይነት ዳንሶች ባይደንስ ደስ ይለኛል። ያደናነሱን አልወደውም። ወንድ ልጅ ዞሮ ከደነሰ ቅልጥሙን በለው ነው የሚለኝ። መደነስ ይደንስ፣ አርት ነው ስራው ነው ምናምን። ወንድ ልጅ ዜሮ አፈንድዶ እንዲህ ያለ ጊዜ ወገቡን ብዬ በሰብረው ደስ ይለኛል። የወንድ ልጅ ዳንስ አይደለም። እና እሱን ነገር ቢያስተካከል ብትነግሪው በዚህ አጋጣሚ ማኛውን ያለው ብለሽ። እኔ ራሱ ጀለሴ ነበር እኮ ከኔ ጋር በደንብ ነው የምንጫወተው ፈታ የምንለው ምናምን፣ እና እየዞረ አስቸገረኝ። በዛ የተነሳ ተጣላ። እሱን ነገር ቢያቆምልኝ ደስ ይለኛል። ከዛ ውጪ ምንም ኮምፕሌን የለኝም። እና አትዙር፣ ዞረ እንዳትደንስ አደራ። ግርግዳ ምናምን ተጠግቶ እኮ ነው ለጂጂ የሚደንስላትና የሆነ የሚሰማኝ ስሜት አለ። በዛ ደስ አይልም። ሌላስ? ሌላ ህሊና ጓደኛዬ ናት። አንቺ ልጅ እየጠፋሽ የምትመጪው ነገር እኮ ነው ግራ የሚገባኝ። ሰሊና እየትተዋወቃላችሁ? ተጋሩ ናት፣ ምርጥ ልጅ። እኔ እኮ ተጋሮች ወንቃዎቼ ናቸው ሴቶቹ። ከወንዶቹ ጋር አልስማማም እንጂ ከሴቶቹ ጋር በጣም ጀለስ ነኝ። ሰሊና በጣም ጓደኛዬ ናት። ሎንግ ታይም እንትን ጌጣጌጥ ሂውማን ሄር የመጀመሪያ ዱባይ ላይ የምትሸጠው እሷ ነበረች።
የመጀመሪያ የዛሬ ሰሊና የምትባል የመጀመሪያ ሰሊና ሺወዝ ነምበር ዋን ጌጣጌጥ ምን የሆነ ብቻ ቢዝነሶች ትቀያይራለች በየጊዜው እንጂ በዚህ በጣም ጎበዝ። እኔ ራሱ ማውቃት ሎንግ ታይም ፌስቡክ ላይ ነው ማውቃት። ያ በጣም አሪፍ ልጅ ነኝ። ከሴቶቹ ጋር እንዳልኩሽ በጣም እኔ ወንዶቹም ቢሆኑ አሪፍ ልጆች አሉ የምወዳቸው ማከብራቸው። ሶሻል ሚዲያ ላይ እኔ እንትና ከነ ፖለቲካው ይመቸኛል። ማጅላን ጆ ማጅላን ከአንተ ጋር ደግሞ እኮ አንድ ሳምንት ትጣላላችሁ፣ አንድ ሳምንት ደግሞ ገስ ላይ ቁጭ ብላችሁ በፒስ ነው የምታወሩት። ፖለቲካ ይገባዋል ልጁ። እሱ አራዳ ነው፣ በጣም አራዳ ነው። ማጅላን ይመቸኛል። ሌላ እንትና ጂጂ ዘቤሎ ለእኔ ፎንቃዬ ናት። ጂጂ የምርጥ ሰው ዘቤሎዬ እኔ በጣም ነው የምወዳት። በጣም ከድሮም በተለይ ልጁን ስወደው ትላለች። ተጣልተናል እኮ አማንዬን በጣም ነው የምወደው። አማንዬን በጣም ነው የምትወደው። በጣም እና እኔ በጣም ነው የምወዳት። ጂጂ ዘቤሎ ምርጥ ልጅ ናት። ሌላስ ጀለሶችሽ ምናምን የቲክታኩ ድምቀቶች እነማን ናቸው ለአንቺ? ለእኔ በቃ ቲክታክ ላይ እንደ ክስተት ሆና አሁን ላይ እየመጣች ቅርብ ጊዜ ላይ ማለት ሞር እንደዚህ ረጅም አመሳቶን ሙኒትን ታውቃታለህ? ሙኒት ማለት በቃ ታውቃለህ። አሁን ብዙ ሰው አለ አይደለ? ሰው ብለህ በቃ ትክክለኛ ሰው ናት የምትላት ሰው ናት። ኦኬ ሆና በትክክለኛ በቃ ራሷን ሆና የመጣች ሰው። ኦኬ አይ አሪፍ። ሙኒት ሰምተሻል? እናቱ ሶሻል ሚዲያ ለትክክለኛ ነገር የምትጠቀም ምንም ቢሆን በየትኛውም ቦታ ላይ ደረትህን ነፍተህ ኃላፊነት የምትወስድላት እናት ጭምር ናት። አይ ሙኒት እንግዲህ መሲሻን አምናለሁ። መሲሻ ትመቸኛለች፣ ወዳጄ ናት። ስለዚህ እሷ ስለ አንቺ እንደዚህ ምስክርነት ከሰጠች ሙኒትሻ ይመችሽ እናቱ። በመሲ ስም እናመሰግናለን። እኔ አንድ ቀን ነው ገብቼ በሆነ ጉዳይ ላይ አወራኋት። ከዛ ውጭ አላውቅም። እውነት ዮኒ በቃ ማለት በየትኛውም አካባቢ በየትኛውም መድረክ ላይ 100% ደረትን ነፍተ የምትመሰክርላት ሙኒት በቃ ለእኛ ለዱባዮች ትለያለች። በቃ ለሁሉም ደራሽ ናት። ሙኒትሻ ሰምተሻል? አይ እግዚአብሔር ይባርክሽ። እንደዚህ አይነት እህቶች ማግኘት ቀላል አይደለም። እኔ የምልሽ ሚኪ ፊት አውራሪ እንዴት ናቸው? አሁን ሚኪ ደህና ነው አለን። ደህና ነው። ስራ ጀምሯል ወይስ ማንጠግቦችን እያጫወተ ነው? ስማ ዮኒ እሱን ያየው ቀን ሚኪ ምንድን ነው አለ አረብስ ይሻለኝ ነው ብሎ ሊነግርሽ ነው። ፈታ ይበልቶ ኧረ ይማቸው እንደ በደንብ ነው። ፉፉ እያበላችሁ አምሮበታል። ፉፉ በእንጀራ እየበላ ነው። ሚኪ ይመች አራዳ ልጅ። አረ ጴንጤዎች እየላሳችሁ ነው ከስር በሰላም ነው። አሁን እየላሱኝ ያሉት የደቡብ ጴንጤዎች ናቸው። በብዛት ደቡባውያን ናቸው። የደቡብ ጴንጤዎች መሳደብ ይፈቀዳል፣ ሌሎቹ አይሳደቡም። እኔ የምልሽ ፓስተር ሸምሱ መጥቶልኛል ዛሬ ለመጀመሪያ ጊዜ። ፓስተር ሸምሱ ማን ነው? የጉራጌ ወንጌላዊ። ይኸው ማሚን አመጣውልህ። አዎ ሙኒት ሰላም ዮኒ፣ እንዴት ነሽ? ሰላም ነው አለን። አንድ ቀን ያወራ ነው አይደል? በሆነ ጉዳይ አንዴ ነው። እኔ ግን በጣም ወድሃለሁ፣ በጣም አደንቅሃለሁ። ወላሂ የማንም ጀጅመንት የማይሞቅህ የማይበርድህ የራስህን ስሜት አክብረህ የምትኖር ሰው ስለሆንክ በጣም አደንቅሃለሁ። አረ ክበሪልኝ። እንግዲህ መሲሻ የኔ በጣም ለረጅም ጊዜ ወዳጄ ናት እግዚአብሔር በሚያውቀው እና እሷ በጣም ዱባይ ላይ ካሉ ስላት በጣም በቅርብ ነው ሶሻል ሚዲያ ላይ እንትን ያለችው፣ ግን በጣም በእኛ በዱባይ እየገነነች የመጣች እህት አለችን። እሷም ሙኒት ትባላለች ብላን የዘገበችን። እሺ ደስ ይላል። እኔ አንድ ሰው ላስተዋውቅህ፣
ታውቃታለህ። ስለ እሷ አንድ ነገር ስትናገር ሰምቼ ነበር ከዚህ በፊት። ያው ሰው ባለህ እንደተናገር ካውቃለሁ፣ ያንተ አይደለም። ሳሪን ታውቃታለህ አይደለ? ሳሪ አላበሻ ኖ ሳሪ ባልትና የኛ ጓደኛ ናት። የባህል ልብስ ነው ባልትና ነው? አወዛገባችሁ? ሁለቱም አንድ ላይ፣ የባህል ልብስም ባልትናም አንድ ላይ። የሆኒ ሳሪ በጣም መልካም ልጅ ናት። ሰው ቤት እያለች ማዳም ቤት እየሰራች ብዙ ትግል የሰራች ልጅ ናት ለማዳም ልጆች። አንተ ጋር በምን መልኩ እንዳቀረቧት ወይም እንደነገሩህ ባላቅም ወላሂ አሽሙር ከኔ ጋር የተጣሉ ሰዎችን ምን ታረጋለች? በአሽሙር የምትናገረው ነገር ነው ከኔ ጋር ያቀያየመን። እኔ በፊት በጣም አክባሪ የነበረች እኔ እንዲያውም ሳትታወቅ ሶሻል ሚዲያ ላይ ሳርቾ በርች እያልኩ እኔ ቤት ራሱ እየገባች አንዳንድ ለአረብ ሀገር ለተጎዱ ወንድም እህቶች ድምፅ ትሆን ነበር። በዛ ነው ማውቃት። ንግዱን ሳትጀምረው ምኑን ሳትጀምረው ከዛ ከኔ ጋር በሚጣሉ ሰዎች መታ እሷ ማለት እሱ ማለት እያለች እኔን ስም ሳትጠራ የአራዳ ልጅ ደግሞ ቋንቋ ይገባዋል። ስትገባ አሁን መሲ አትገባም። ሌሎቹ አሁን እኔ የምላቸው አይገቡም። ሰዎች እንትን ሲሉ አንዱን ደግፈው አንዱን እንትን ብሎ የሚገቡበት ነገር የለም። እሷ ግን እንደዛ አይነት ነገር እኔ ላይ በተደጋጋሚ ስታደርግ እኔ ደግሞ የስራውን ባህሪ ታውቂያለሽ፣ ትንሽዬ ሄድኩባት በስሱ። እስከ ዛሬ የኔ አካሄድ ደግሞ ይገሸልታል። ከባድ ደግሞ አታረግም። አንተም አትነካትም፣ እሷም አትነካህም። እንዲያውም የሰፈሬ ልጅ ነው የጠበሰችው። የአብነት ሰፈር ልጅ እኮ ነው ባሏ ራሱ። እንደው ትንሽ ቢነግራት ይሻል ነበረ። ገብቶሻል ዮኒ? ማርያምን ሳሪን ቀርበህ ብታያ እንዴ በፊት ጀለስ የነበረች እግዚአብሔር ምስክሬ ነው የምልሽ። አንዳንድ ራሱ ነገሮች በውስጥ እናወራ ነበር፣ መሴጅ ምናምን እንደራረግ ነበር። አንዳንድ ጉዳዮች ስጠይቀኝ እኔ የምመልሳለሁ። አክባሪ የነበረች ሰው ለሶስተኛ ሰው ተደርባ ነው እኔና እሷ የተደባበር ነው በቤት ታየው ጉዳይ አይመለከታትም። ገብቶሻል? ከአንቺ ጋር አሁን ጸበኛ አይደለችም ቤታየው። በመሀላችን ግን አልገባችም። ከሙኒትም ጋር አይደለችም እርግጠኛ ነኝ። እኔም በጣም ነው የምወዳት። ስለዚህ ወደሽ እኮ አርፎ መቀመጥ የሚባል ነገር አለ። ተደርበሽ አሽሙር ብትናገሪ ገብቶሻል ናው ነገሮችን በሌላ አለማያ ደግሞ አንዴ ቢሆን አልፋለሁ ነው በቃ ፍቅሯን መግለጽ ትችላለች ነው። ተደጋጋሚ ስታደርገው እሷ ተነክታ እሷ ጋር ተደርሶ ቢሆን ውዝግዝ ገብቶሻል። ግን ባልሆነ ነገር ስለሆነ ለዛ ነው የደበረች። እውነት ለመናገር እኔ ፊት ለፊት ነው የምናገረው፣ ምደብቀ የለም እንጂ በሌላ ነገር ተደራርሰን አይደለም። እንዲያውም ስሟን ሁላ ጠርቼ ተመስገን ዛሬ ስሜ ተጠራ አለች። አንዴ እንዲያውም እኔ ብዙ ጊዜ መሲ ይቅርታ ሳሪ ላለ ሳሪ ስል ሳራ አላበሻን አላበሻ ብዬ ነው ምጠራት። እችኛዋን ደግሞ ሳሪ ብዬ ነው ምጠራት። ንግድ መጀመሯን እኔ አላቅም ነበረ እግዚአብሔር በሚያውቀው። እና ሳራ የባህል ልብስ ጀመረች ሲባል በስነ ስርዓት የባህል ልብስ ብዬ ነው መጠራት። ከዛ ብዬ ተመስገን ዛሬ ስማችን ተጠራ ብላ የመጥራትም ግዴታ የለብኝም። እና ብዬ ስል አሽሙር ምናምን መጀማመሯ ደበረኝ። ገባች? ምንም አላረኳትማ፣ የሚያገናኝን ነገርም የለም። እና ያ ነው ዊክነሱ እንጂ እኔ ደርሼባት አይደለም። እግዚአብሔር በሚያውቀው ደርሼባት አይደለም። አሽሙር ተጀመረ ተመጣ እንደ ብዬ እኔ ትንሽ አስከፋለሁ። ከሄድኩባቸው ሰዎች ይከፋሉ በጣም እና በዛ ነው እንጂ እኔ ፐርሰናሊ ጥላቻ የለብኝ። ግን አሽሙር መቆም አለበት። አንድን ሰው ስትደግፊ ሌላውን አጥላልተሽ አይደለም። የሚያገባሽ ነገር የለም። አንቺን አልነካውማ። አሁን ሙኒት አንቺን ስምንትሽን ጠርቼ ብል እንዴ ምን አድርጌ ሆኖ ታያለች። ለሶስተኛ ሰው ለምን ይመጣል? ብቻ ማስታረቅ ነው፣ ብቻ መልካም ነገር ማድረግ ነው። ሁለቱንም የምታከብሪ ከሆነ ለምን ሳይድ ይዘሽ ያዙ ይልቀቁኝ ይባላል ነው የእኔና። ከዛ በላይ በሌላ ተደራርሰን አይደለም። ይህን ነው የምልሽ ሙኒት። እሺ ወንድሜ ኢንሻላህ እሷም አትደግመውም፣ አርጋው ከሆነ አትደግመውም። እንደው ሚስ አንደርስታንዲንግ ይሆናል እንጂ ግን አይደገምም ኢንሻላህ።
ኦኬ። አይ ከተደገመም ያው እኔ ጥብሴ ነው፣ ችግር የለም። ለእኔ ምንድን ነው መሰለኝ እንዲህ ጸሎት ነው የማደርገው ቢናገሩኝ ብዬ ጥብሶቼ ናቸው ለእኔ ምንም እሸቅልበታል። መሸቀኝ ከሙኒት ጋር ፎሎወር ናችሁ? አዎ ሙኒት ፎሎወር መሰልኩኝ። እኔ ዮናስ በጣም ይመቸኛል። እንዴ ፎሎወር ነን እንዴ ቆይተን በጣም ምክንያቱም የራሱን ስሜት ብቻ የሚጠብቅ ሰውን አይጎዳም፣ አይነካም። ያው ሲነኩት ደግሞ የታወቀ ነው። ግን በጣም የራሱን ስሜት ስለሚያከብር አደንቀዋለሁ። እኔ አሁንም ነግራችኋለሁ፣ እኔ ጋር ፌመስ ሆናችሁ ለመላላስ የመጣችሁ ጥብሶቼ ናችሁ። ስራ የገቢ ምንጮቼ ናችሁ። ካልነካችሁ ሆምለስ ነው የምታረጉ። ሆምለስ ነው የእናንተ መንካት ለእኔ ጥብሴ ነው። ክፉ ቀን አይምጣኔ እናንተና ያላልሰን። ለማንኛውም መሲሻ ወዬ ማሚ ምግብ ስትበላ እኮ ሰው አትሰማም። መሲ ችግሯ እሱ ጾም መሆኑን ረስተሽ ነው ወይስ በሰላም ነው? እርጉዝ ብትሆኝም እኮ እዚህ ጋር አይፈቀድም መብላት። እርጉዝም ተደብቆ ነው የሚበላው። አሻታ ይሆን እግዚአብሔርን ላስ እንድታረገኝ ብለህ ነው ማሚ የጠፋሽ። በሉ መልካም ጊዜ ይሆንላችሁ። እሺ ሙኒትዬ፣ አይ እንኳንም አወቅኩሽ በዚህ ደረጃ። ከዚህ በኋላ የምትሰሩትን ላይቭ እከታተላለሁ። እኔ ሰረፍ ነኝ በዛ የራሴን ጭውቴ ተጫውቼ ላፍ ማለት ነው የምወደው። እሺ ኑሪ። እኔ አቢባ አትደብረኝም፣ እውነት ለመናገር አልዋሽ። የምወድላት ኳሊቲ አለ። ለባሏ ለልጆቿ ያላትን ነገር ከልብ ወደዋል። ከልብ ነው የማወራው። ሶሻል ሚዲያ ደግሞ እራሷ ያለችው ደስ ያለኝ ንግግር አለ። እኔ ዶላር አይደለሁም ሁሉም አይወደኝም ያለችው ንግግር በጣም ነው የምወደው። ዶላር ስትሆኝ ብቻ ገንዘብ ስትሆኝ ነው ሁሉም የሚወድሽ። እና አንዳንዴ ትችትን አትጠላም። ሀቢባ ትችት የምጠላ ሰው አይደለችም። ጎበዝ ናት። በዚህ አድናቂዋ ነኝ። ትችት ሰጡኝ ብላ ቀኑን ሙሉ የሆነ ሰው ላይ አትውልም። ስለዚህ ኳሊቲዋን እኔ የሀቢባን ወደዋለሁ። ሰው ኳሊቲ አላት ሀቢባ። በልጆች አስተዳደጓ፣ በባል አያያዟ፣ በቤት አያያዟ፣ በምናምን ጎበዝ። እንደገና ጉራጌ ናት፣ የቢዝነስ ሰው ናት። ስለዚህ በቢዝነስም የዋዛ አይደለችም፣ ጎበዝ ናት። እና ያ ነገሯ ይመቸኛል። ቀጥሉ። ሌላ ምን ላይ ነሽ መስል? በቃ ከብር 0-0 እየጻፋችሁ ነው። አወቅን። ምን ይፈጠር? ዲቻዎች አረጋጉት። ዲቻ ዮኒ ማስታወቂያ ልስራ በደስታ እንዴ። እሺ ያው ቅድም ቪዲዮ ሰርቼ ነው የገባሁትኝ። እስከ 500 እና 600 ድርሃም የሚሸጡ ስልኮችን ለ20 የሚሆኑ ልጆች ፍሪ ድራይቨር አድርጌ ኢማራት ላይ ብቻ ለሚኖሩ በ450 ድርሃም ብቻ። ትላንትና ነው ዕቃ ያመጣሁትኝ። ላሳያችሁ ካሜራ። እነዚህ ሁላ ትላንት የመጡ እቃዎች ናቸው ዮኒ።